ዋናው መጥፎ ነገር የሚያጋጥመው ግን አዲስ አበባ ውስጥ እንደሚሆን ግን አውቀዋለሁ። ከማንኛውም ቦታ ሰዎች እንዳውም ከትግራይ ወደ አዲስ አበባ ይሄዳሉና ወጣቶች ውጡ ወደ አዲስ አበባ ሲባል ወደ ጦርነት መሀል ትገባለህ እንዴ? ሳሚ ኤክስተንት ለዚህ 3 ቅርብ ነኝ ነኝ አዲስ አበባ ጠፋለች። I'm telling you አዲስ አበባ ጠፋለች። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ ተከታዮቻችን፣ ውድ የምናከብራችሁ ቤተሰቦቻችን እንደምናችሁ? እኛ በጣም ደህና ነን። እንኳን ለ130ኛ ዓመት የአድዋ ድል በዓል አደረሳችሁ አደረሰን ብዬ ነው ዛሬ ፕሮግራሜን የምንጀምረው። ይሄ የምንኮራበት አንገታችንን ከፍ አድርገን ኢትዮጵያዊነታችን ልዩ ታሪክ የደመቀ ታሪክ በተመዘገበበት በዚህ በዓል በኩራት የምንራመድበት ነው። እንግዲህ በሀገር ውስጥም በውጭም ያላችሁ ኢትዮጵያውያኖች ይህ ድል በኢትዮጵያዊነታቸው ዝቅ ብለው ኢትዮጵያን ዝቅ ለማድረግ ከሚጥሩ ባንዳዎች፣ ጥቂት ባንዳዎች በስተቀር አብዛኞቻችን የምንኮራበት ታሪክ ነው። እጅግ ደግሞ በጣም እንድንኮራ የሚያደርገን የዘንድሮ 130ኛ ዓመት የአድዋ በዓል ሲከበር ታላቁን የህዳሴ ግድብ ዳግማዊ አድዋ እየተባለ በብዙዎች የሚጠራውን ይችሉታል ያልተባለውን በተቃራኒው አይችሉትም፣ አቅም የላቸውም፣ ገንዘብ የላቸውም፣ አይተባበሩም የተባልንበትን ሰርተን ያሳየንበት ዳግማዊ አድዋን ያስመዘገብንበት በዓል ስለሆነ የዘንድሮ በጣም የላቀ ቦታ ይሰጠዋል። እንኳን ለዚህ ለላቀ ትልቅ በዓል አደረሳችሁ በድጋሚ። እንግዲህ ይሄ ብቻ አይደለም፣ ያው ብዙ ነገሮች፣ ብዙ የልማት ግቦች፣ ትልልቅ ሜጋ ፕሮጀክቶችን አሳክተናል። በግጭት ውስጥ በአንዳንድ ሁከትና ብጥብጦች ውስጥ ሆነን እና ይሄም የአድዋ ልጆች የማንበገር በችግር በፈተና ውስጥ ስኬታማ ሆነን የምንወጣ መሆናችንን ነው የሚያሳየው። እንግዲህ ይህንን የአድዋ በዓል ለእኛ ያለውን ትርጉም ብዙ ነው። ከኛ በላይ ይህን የአድዋ በዓልን ብዙዎች የአፍሪካ ሀገሮች ይኮሩበታል። ባለፈው የአፍሪካ ህብረት ስብሰባ ላይ ይሄ በዓል የአፍሪካ በዓል ሆኖ እንዲከበር ሀሳብ ቀርቦ ፕሮፖዛሉ ተቀባይነት አግኝቷል። ይሄ ለኢትዮጵያ ትልቅ ኩራት፣ ትልቅ ክብር ነው እና በዚህ ኩራት በዚህ ክብር ውስጥ ሁላችንም የእኛ ነው እንበል። ኢትዮጵያን የሚያሳንስ ከጠላት ጋር ተሰልፈን አሽከር ሆነን እንደዚህ አይነት የውርደት ታሪክን እንተው። ባይዘወይ እኛ ኢትዮጵያውያኖች በዚህ ደረጃ ዓለም የሚያደንቀን ዓለም የሚያከብረን ሰዎች ነን። ያንን ክብር ያንን ዝና ደግሞ ይዘን ለመቀጠል በሚያስችለን ሁኔታ የአድዋ ሙዚየም ተገንብቷል። የአድዋ ሙዚየም ውስጥ ሁሉም ጀግኖቻችን ከነ ታሪካቸው ተቀምጠዋል። ይሄንን ሁልጊዜ ከውጭ የሚመጡ ሰዎች እየጎበኙ አድናቆታቸውን ይገልጻሉ። እንደምታውቁት እና እንዳያችሁት የአድዋ ሙዚየም በራሱ እንደ አንድ ትልቅ የአድዋ ድል የሚታሰብ ነው። አንድ እንድንሆን ሁላችንም የተሳተፍንበት መሆኑን ለማሳየት ሁላችንም እንድንኮራበት ሁላችንም ክብር እንዲሰማን ለማድረግ የቆመ ሙዚየም ነው እና በዚህ ደረጃ ኢትዮጵያ የጀግንነት ታሪኳን ሰንዳ በሚታይ መልኩ አስቀምጣ ያሳየችበት ጊዜ የለም። ይህም በጣም የሚያኮራ ነው እና ለጀግኖች በዚህ ደረጃ ክብር የተሰጠበት ጊዜ ነው። አሁን አንዳንድ ጊዜ ይሄ ተገቢ ክብር አልተሰጠም፣ ታሪክን ለማጣመም ተሞክሯል፣ እንደዚህ እየተባለ ፕሮፓጋንዳ ሲሰራ እናዳምጣለን። ግን ሁሉም ኢትዮጵያዊ መሳተፉን የሚያሳይ የአድዋ ሙዚየም ገንብተናል። እኛ በአንድነት ፓርክ፣ በብሔራዊ ቤተ መንግስት ታሪካችንን በዚህ መልኩ ለዓለም እንዲታይ የጀግንነት ታሪካችን ተደርጓል እና ይህንን ብዙዎች እያደነቁት ብዙዎች እያከበሩት ነው።
ከዚህ ጎን ለጎን እንግዲህ ያው እንደምታውቁት ከጠላት ጋር የሚሰለፉ የባንዳ ታሪክ የባንዳ ፕሮፓጋንዳ ደግሞ አገራችንን ዝቅ ለማድረግ በከፍተኛ ደረጃ የሚራገብበት ወቅት ነው። በዛሬው ፕሮግራሜ እንደው አንድ የባንዳ ውርደት የማቀርበው ባለፈው መቀሌ ላይ ሄዶ አንድ ሰለሞን የሚባል ፋኖ ነኝ ይላል እና አዲስ አበባን እናጠፋለን፣ ከሻዕቢያ ጋር እንሰለፋለን፣ ከኢትዮጵያ መንግስት ጋር ከምሰለፍ ከሻዕቢያ ጋር ብሰለፍ ይሻላል ብሎ የሆነ በቃ የጤነኛ ሰው የማይመስል አይነት ነገር ሲናገር ነበረ። ይህን ሰው መቀሌ ውስጥ የመግደል ሙከራ እንደተደረገበት የሚገልጽ ዜና ወጥቷል። ያው ባንዳ ሄዶ መዋረዱ አይቀርም። ምክንያቱም ይህ ሰውዬ ቀደም ሲል በጦርነቱ ጊዜ በ2013 ህወሓት በጫረው ጦርነት ወቅት ብዙ የትግራይ ተወላጆችን ጁንታ ናቸው እያለ ሲያሲዝ የነበረና ያኔ ከህወሓት በተጻራሪ የቆመ ነበረ እና መቀሌ ሄዶ የተናገረውን እጅግ አሳፋሪ ነገር እስቲ በተለያየ ሚዲያ ላይ አድምጣችሁት ይሆናል። ብዙ ረጅም ነገር ነው የተናገረው። ምናልባት እኔ በጣም ሚዲያ ላይ ያልተዘዋወረውን ፓርት እዚህ ላይ ያሰማችኋለሁ። እስቲ እንየው። ኤርትራም በተጠንቀቅ ነው፣ ፋኖ በተጠንቀቅ ነው፣ ህወሓት በተጠንቀቅ ነው፣ ኦነግን በተጠንቀቅ ነው። በቅርብ አዲስ አበባ 42 ኪሎ ሜትር መንካረጋ አይታችኋል። 3-4 ባንኮችን ቤኒሻንጉል ጉሙዝም በተጠንቀቅ ነው፣ አፋርም በተጠንቀቅ ነው። ሊሞክር ይችላል። እንግዲህ ከኋላ ተደቅኖበታል ብዬሻለሁ። አድርጋታ ምክንያቱም የወሰደው ነገር አለ። ይህን ሁሉ መሳሪያ የገዛው ዝም ብሎ አይደለም። ይህን ታደርጋለህ ተብሎ ነው። ውሎች የገባባቸው ውሎች አሉ። ለኢትዮጵያ ህዝብ አይደለም ለሚኒስትሮቹን ያነገራቸው። ስለዚህ ያው ምስኪን ኢትዮጵያ አፍሳ ያመጣው ይማግደዋል። ኦፍኮርስ እሱ ስለማውቀው ጦርነት ውስጥም ስላየሁት ኮማንዶ የሚባለው ስላየሁት ዋና ኮማንዶ የሚባለው እንዴት እንደ በግ እንደሚመዳው ስላየሁ ችግር ነብር የገባበት ፍየል ይመስል ይበተናል። ግን ጉዳት አይደርስም ማለት አለ። ተወንጫፊ ነገሮች ይኖራሉ። ከጀመረው እንግዲህ ያው እዚህ መናገር የሚያስፈልጋቸው ነገሮች አሉ። ችግሮቹ ሚኒማም አድርገን አዲስ አበባ ቶሎ የመግባት ስራዎች ይኖራሉ ብዬ አስባለሁ። ግን በዛ ልክ ዋናው መጥፎ ነገር የሚያጋጥመው ግን አዲስ አበባ ውስጥ እንደሚሆን ግን አውቀዋለሁ። ከማንኛውም ቦታ ሰዎች እንዳም ከትግራይ ወደ አዲስ አበባ ይሄዳሉ እና ወጣቶች ውጡ ወደ አዲስ አበባ ሲባል ወደ ጦርነት ምክንያት ትግራይ እንዴ ሳም ኤክስተንት ለዚህ 3 ቅርብ ነኝ አዲስ አበባ ጠፋለች። አይ አንተንጂ አዲስ አበባ ጠፋለች። አዎ እንግዲህ በጣም ነው የሚገርመውና ጤነኛ ነው ለማለት በጣም ያስቸግራል። ይሄ ሰው ቀደም ሲል በዚህ በህወሓት ጦርነት በከፈተበት ጊዜ በጣም ተዋናይ ነበረ። በየመድረኩ ጦርነትን በማውገዝ በለውጡ ጊዜም ራሱም ይናገራል በዚህ ቪዲዮ ላይ ብቸኛው ተጋሩ ትልቅ መፈክር ይዤ ወጥቼ አብይን የደገፍኩ ነኝ ይላል። ከዛ በኋላም በዛ ጊዜ እንደዚህ ታደርግ ነበረ ብላ ጠይቀዋለች ጋዜጠኛዋ። አዎ ያኔ ቲፒኤልኤፍ ስህተት ስለነበረ በኋላ ግን ለማረም ሞክሬ እንደዚህ ሆኜ መጨረሻ ላይ ግን እኔም ራሴ እንደሌላው ተጋሩ ታስሬ እንደዚህ የሚል ዝብርቅርቅ ያለ ነገር ይናገራል። ዞሮ እንደዚህ አይነት መርዝ አዲስ አበባን እናጠፋለን፣ አሁን አዲስ አበባን እንይዛለን ከማለት ወደ አዲስ አበባን እናጠፋለን አይነት ልክ እንደዚህ እንደ ደብረ ታቦር እንደዚህ አንዳንድ የወረዳ ከተሞች ማለት ነው። ዋዳዚትሚ አሁን ምን ብለህ ነው አሁን ህዝብን በዚህ ዙሪያ የምታሰልፈው? ይሄ ሰው በአንድ ወቅት ከህወሓት ጋር ጥርስ ገብቷል።
አሁን እጅ መንሻ የፋኖ አባል ሆኛለሁ ከነዘመነ ካሴ ከትልልቆቹ አመራሮች ጋር እገናኛለሁ ነው የሚለው በዚህ ቪዲዮ። እንትኗም ጋዜጠኛዋም ይሄን ትለዋለች፣ አንተ ከትልልቆቹ ጋር እንደዚህ እየሰራ ነው ትለዋለች። እና ፋኖ ውስጥ እየታገለ ያለ ነው እንግዲህ አሁን ይሄ እና ይሄን እጅ መንሻ ለቲፒኤልኤፎች ይዞ መጥቶ እዛ ይዘባርቃል፣ እንደዚህ አይነት መፈክር ያሰማል። እንደዚህ አይነት የክፋት እና ይሄ መርዙን የተፋበት ነው። ባይዘው በጣም በርካታ ነገሮች ነው በዚህ ጉዳይ ላይ የተናገረው። ይሄንን እጅ መንሻ ሰጥተው ግን በሰላም የሚንቀሳቀስበት ሁኔታ አልተፈጠረበትም። ያኔ አስያዘን የሚሉ ያኔ ብዙ ሰው አስገድሏል የሚሉ ብዙዎች የሚወነጅሉት አሉ ማህበራዊ ሚዲያም ላይ። ስለዚህ በጣም ብዙ ጽፈዋል። እንዲህ ሲያደርግ ነበረ ይሄ ሰውዬ እንደዚህ ብዙዎችን አስገድሏል ሲሉ ነበር። እና በዚህ ቃለ መጠይቁም ይሄን ነገር ሊያስተባብል እንደዚህ ይሞክራል። እንግዲህ እዛ ሞከረ፣ እዛ ላደረገው ነገር የሚጠብቀው ነገር ይኖራል። አሁን ብዙዎቹ በኩርፊያ ነው እንዲህ ታግለን ምንም አልተደረገልንም ብለው ነው ብዙዎች አሁን በዚህ በባንዳነት ተሰልፈው ከሰይጣንም ከግብፅም ከኤርትራም ጋር እንሰልፋለን ያሉት ማለት ነው። ይሄ እንግዲህ በአንድ ወቅት አብይ አህመድን አንግሶ በየአደባባዩ መፈክር ይዞ ሲወጣ የነበረ እንግዲህ ብዙዎች አይታችሁት ይሆናል። በዛ ጊዜ እሱ በጣም እንደዛ ፌመስ ነበርኩ ነው የሚለው እሱ ባይዘው እሱንም እንትን አላለበትም። የሆነ ጊዜ ሲበላሽ ነው የተውኩት ለማለት ፈልጎ ግን በዛ ጊዜ የነበረውን አስተዋጽኦ ዲና ያላረገም እና አሁን በዛ ምክንያት ግን የትግሌን ያህል የአስተዋጽኦዬን ያህል አልተደረገልኝም የሚል ኩርፊያ ያለው ሰው ነው እና አሁን ማንን አገኘ? በርካታ ያኮረፉ በስርዓቱ ላይ ያመፁ የሚዋጉበት ዓላማ ሀገርንም ማጥፋት ቢሆን ከሻዕቢያ ጋር ተሰልፈን የሚሉ ሰዎች አገኘ። እዛ ውስጥ ገባና ይሄን መፈክር ነው እሱም አሁን ከፍ አድርጎ የሚያሰማው እና ይሄ እንትን በተለቀቀበት ጊዜ እና እዛ ትግራይ መምጣቱ በታወቀበት ሰዓት ጥቃት እንደተሞከረበት ወይም የመግደል ሙከራ ተተኩሶ የመግደል ሙከራ እንደተደረገበት የወጡ ጠንካራ መረጃዎች አሉ። ይሄ ነው የባንዳ መጨረሻው፣ ይሄ ነው። ጊዜ ይፈጃል እንጂ እያንዳንዱ ባንዳ እንደዚህ አሁን አገሩን የሚያቆስል ይሄ ዜጎችን የሚያስቆጣ በተለይ ለብሔራዊ ጥቅም የሚደረጉ ጥረቶች ላይ የወረደ ነገር እየወጡ የሚናገሩ ሰዎች በጣም በጣም ቅርሻት የሆነ በሀገራቸው ላይ ስድብ የሚያዘንቡ ሰዎች መጨረሻቸው ይሄ ነው የሚሆነው። መጨረሻቸው ይሄ ነው የሚሆነው። በሌላ በኩል ይሄ ሰውዬ ያደረገው ንግግር በዚህ በፋኖ እሱ ብቻ አይደለም፣ ሌሎችም በቃ በግልጽ እየወጡ አሁን በጣም በጣም በይፋ ወጥቶ በፊት ቀስ እያሉ ይለቋት የነበረችው ለሆነ መድረክ መጠቀሚያ የሆነ መሳሪያ ለማግኛ የሆነ ገንዘብ ለማግኛ ይለቋት የነበረችው ነገር በጣም በይፋ እየወጣች በሚዲያም አንዴ ሰሜነኞች በቃ ኤርትራን ይሄ ሻዕቢያን ለመጨመር ጸረ ኢትዮጵያ የሆነውን ሻዕቢያ እንትን ለማለት አንድነን ከሻዕቢያ ጋር ከወያኔ ጋር ከቤንሻንጉል አሁን እዚህ ሲዘረዝር ሰምታችኋል። በቃ አገሩ በሙሉ በአማጺ እንደተጥለቀለቀና ያንን እነሱ እንደሚመሩ ፋኖ እንደሚያስተባብር ነው አሁን እየገለጸልን ያለው። እዛ ኤርትራ ዝግጁ ነው፣ ቤንሻንጉል ዝግጁ ነው፣ አፋር ሁሉ ዝግጁ ነው። በቃ ይሄ አዘጋጅተን ጨርሰናል ይላል። ከዛ በኋላ ግን የዚህ ጦርነት ኮንሲኩዌንስ መጨረሻው ላይ ግን አዲስ አበባን የሚያወድም ነው የሚሆነው ብሎ ደግሞ ይተነብይልናል። መጥቶ አዲስ አበባ ላይ ያርፋል። ይሄ ሁሉ የኛ ጡንቻ ከየአቅጣጫው አስተባብረን ወደ አዲስ አበባ ነው የሚመጣው። በዚህ ምክንያት አዲስ አበባ ትጠፋለች የሚል ኢትዮጵያዊ ነኝ ብሎ የሚያወራ ኢትዮጵያ ውስጥ ያለ የትጥቅ ትግል ውስጥ ነው የምሳተፈው የሚል ግቡ ምን እንደሆነ የማይታወቅ ይሄ ፕራክቲካሊ ያየነው ነው። በእርግጥ እነዚህ ሰዎች ይሄን ነገር ያወራሉ፣ ግን እድል ቢያገኙ ያደርጋሉ። ለምን? ይሄንን
በደቡብ ጎንደር የተለያዩ ወረዳዎች ውስጥ አሳይተውናል። እሳት አንድደው እየሞቁ እየጨፈሩ ሚዲያም ይሄን ተቆጣጠሩ እያለ እንደ ድል እያቀረበላቸው ይሄ የባንዳ ሚዲያ ማለት ነው። እና ይሄንን ይመስላል እና ራሱ በዚህ በፋኖ ውስጥ ያሉ የተለያዩ ወገኖች ለክፍፍላቸው አንዱ መሰረት እየሆነ መጥቷል። ይሄ ከኤርትራ ጋር እንሰለፋለን። በተለይ ይሄ የወልቃይትና የራያ ጉዳይ መጥቶ በዚህ ጉዳይ ላይ ለምንድን ነው አቋማችንን የማንገልጸው? የወጣንለት ዓላማ እኮ አማራ ያለ አግባብ ርስቱን ተቀምጧል፣ ማንነቱን እንዲያጣ ተደርጓል፣ ተቀጥቅጧል፣ ተገድሏል፣ በማንነቱ እንዲያፍር ተደርጓል ብለን የወጣንበት ጉዳይ ይሄ ስለሆነ አሁን በዚህ ጉዳይ ላይ ለምንድን ነው ከሌላ የጠላት ኃይል ጋር ያኔ ሊያጠፋን ነው ብለን ትጥቅ ካነሳንበት ኃይል ጋር እንሰራለን የሚባለው የሚል ጥያቄ በከፍተኛ ደረጃ እየተነሳ ነው። ባለፈው አርብ ከዚህ ከፋኖ አባሉ ጋር ባደረግነው ትንታኔ ላይ ይሄንን ገልጸናል። ይሄ አንደኛ እዛ ጥያቄ ሆኖ እየተነሳ ነው በአመራሮቹ ጭምር። በሁለተኛ ደረጃ ደግሞ ብዙዎች ይሄ አቋም ለትግል ከወጡበት ዓላማ ጋር የማይሄድ መሆኑን በማመን ወይም በመረዳት ወደ ሰላም እየመጡ ነው። ያ አንድ ሆኛለሁ የሚለው አፋብን እየፈራረሰ ይገኛል። በዚህ እንግዲህ ይሄንን ካል እንግዲህ በኢትዮጵያ ታሪክ ውስጥ ያው ስለ አድዋ ድል ስናወራ ስለ አድዋ የአባቶቻችን አይበገሬነት፣ ጀግንነት፣ በአንድነት መቆም ስናወራ በተጻራሪነት በአንድነት የተቆመ አንድ ሆነው የቆሙበትና ባንዳ ያልነበረበት ዘመን ሪሌቲቭሊ ይባላል እንጂ በዛ ዘመንም ባንዳዎች ነበሩ። አያት ባንዳዎች ማለት ነው። የነዚህ ሰዎች አያት የሆኑ ባንዳዎች። እንደሚታወቀው የአድዋ ጦርነት በ3 ምዕራፍ የተካሄደ ነው። የመጀመሪያው አምባላጄ ላይ ነው የተካሄደው። እዚህ ቦታ ላይ ውጊያ ሲደረግ ከጣሊያን ጦር ጋር አምባላጄ ላይ ምሽግ ይዘው የነበሩ ኢትዮጵያዊ ባንዳዎች ነበሩ። ከነዚህ ውስጥ ይሄ የዛ የአምባላጄ የጣሊያን ጦር አዛዥ ጀነራል ቶዚሊ ይባላል። ይሄ ጀነራል ቶዚሊ ከሚመራው የጣሊያን ጦር ግራ በኩል የተሰለፈ ሼህ ጧላ የሚባል ኢትዮጵያዊ ባንዳ 350 ዘመናዊ መሳሪያ የታጠቁ እሱ የሚመራቸውን አገራቸውን የካዱ ባንዳዎችን ይዞ ተሰልፏል። በመሃል የኢጣሊያ ጦር የተሰለፈ ሲሆን በግራ በኩል ደግሞ ራስ ስብሃት የሚባል ሌላ ባንዳ እንዲሁ 350 ዘመናዊ የጦር መሳሪያ የታጠቁ ባንዳዎችን ይዞ ተሰልፏል። አያት ባንዳዎች በዛ ጊዜም ነበሩ። ለአሁኑ ባንዳዎች ማለት ነው። ለአሁኑ ባንዳዎች አያቶቻቸው ናቸው። አሁን እነዚህ ታጥቀው ተዋግተዋል። ከጦርነቱ በፊትም የአካባቢውን ማህበረሰብ ለጣሊያን እንዲገብር በማድረግ ብዙ ቅስቀሳ ሲያደርጉ የነበሩ እንደሆኑ በታሪክ ተጽፏል። ይሁንና ይሄ የአምባላጄ ላይ የመሸገው በርካታ ዘመናዊ የጦር መሳሪያ ለባንዳዎችም ለራሱም ታጥቆ የነበረውን የኢጣሊያን ሰራዊት የኢትዮጵያ ሰራዊት በመደምሰስ ለመጀመሪያ ጊዜ ነጭ በጥቁር የተሸነፈው አምባላጄ ላይ ነው። ያው ጦርነቱ ተያያዥ ስለሆነ አድዋ ላይ የመጀመሪያውን ነጭ ኢትዮጵያውያኖች አሸነፉ ተባለ። ይህ መጀመሪያው የውጊያ ምዕራፍ ግን የተጀመረው አምባላጄ ላይ ነው እና ቀድሞ በስፍራው የደረሱት ፊታውራሪዎች ደጃዝማቾች ይህን የሚመሩት ራስ መኮንን
ለኢጣሊያኑ ጦር አዛዥ በስፍራው ለመሸገው እና ደግሞ እሱን ለሚያዘው ጭምር መልእክተኛ ሰደው አንተም ከኔም ወገን ሰው እንዳያልቅ፣ በእርግጥ እዚህ የመጣ ነው ልንዋጋ ነው፣ ቢሆንም አንድ የመጨረሻ እድል ከሁለታችንም ወገን ሰው ከማለቁ በፊት ጦርነቱን ብናቆመውና ጦርነቱ እንዲቆም ደግሞ የያዝከውን የአገሬን መሬት ለቀህ እንድትወጣ አሳስብሃለሁ ብለው መልእክተኛ ሰደውለት ነበር። ይሁንና የጣሊያን ጦር በባንዳዎቹም በራሱም በመተማመን የሰላም ጥሪውን አልተቀበለም። እንደውም መድፍ እና ሌላ የቡድን መሳሪያዎችን በመተኮስ አካባቢውን ሲያሸብርና ኢትዮጵያኖችን ሲያስፈራራ ነበር። በአንጻሩም ብትመለሱ ይሻላቸዋል የሚል መልእክተኛ እንደሰደደላቸው ነው በታሪክ የተሰነደው። እና ከዚህ በኋላ የዚህን የጠላትን ይዞታ ለመቃኘት የተወሰኑ ወታደሮችን ይዘው ወደ ስፍራው ያመሩት ፊታውራሪ ገበየው ነበሩ። ፊታውራሪ ገበየው ለቅኝት ተግባር ወደ ስፍራው ሄደው አምባላጄን በእጅ እየቧጠጡ ተራራው በጣም አስቸጋሪ ስለሆነ ቀድሞ ወደ ላይ የወጣው ሌላውን እየጎተተ በጣም በአስቸጋሪ መሰናክል የበዛበት ይሄንን የቦታውን የበላይነትን በመተማመን ነበረ ቶዚሊ ሲደነፋና እንደሚያሸንፍ መተማመኑን ሲገልጽ የነበረው እና በዚህ ሁኔታ ብዙ ፈተና አልፈው እንደ ዝንጀሮና ጦጣ ተራራውን ቧጠው በስፍራው ሲደርሱ የጣሊያን ጦር ፌሽታ አድርጎ በቦታው ላይ እየተዝናና ይመለከታሉ። ይህ ደማቸውን ያፈላው ይላል እንግዲህ አንዱ የታሪክ ጸሐፊ ጻፈው ፊታውራሪ ገበየው በቀጥታ ተኩስ እንዲከፈት አደረጉ። ከተልኳቸው ውጪ ለቅኝት ተግባር ከሄዱበት ወጥተው ማለት ነው። ወዲያው ያጸፋ ተኩስ ከጣሊያኖችን በኩል ሲሰማ በጎንና በጎን የነበሩት ሌሎቹ የኢትዮጵያ ሰራዊት አዛዦች ሰራዊታቸውን ይዘው ሰፍረው የነበሩት የንጉሱ ባለሟል ናቸው ፊታውራሪ ገበየው። እሳቸው ውጊያ ገብተው እንዴት እኛ እንቀራለን ብለው ገቡ። ውጊያው አጠቃላይ ሆነ። አንዳንድ ጊዜ አንድ አካባቢ የሚተኮስ ተኩስ አጠቃላይ ዝግጅት ባልተደረገበት ሁኔታ አጠቃላይ ውጊያን ስለሚያስጀምሩ እንደ ዲሲፕሊን ክፍተትና ጥንቃቄ ሊደረግ እንደሚገባ ተግባር ነው የሚታዩት። የሆነ ሆኖ ግን ውጊያው ተቀጣጠለ። የኢትዮጵያ ኃይልም ሁሉም ወደ ውጊያው ገባ። ጣሊያን መትረየሱ፣ ሌሎች መሳሪያዎቹ በቅርብ ርቀት ነው የሚተኩሰው። ከባድ መሳሪያዎቹ ምንም ሊከላከሉለት አልቻሉም። ጥይት እስከ መጨረስ ሲደርስ የእጅ ለእጅ ውጊያ ነው የተደረገው። የጨበጣ ውጊያ አምባላጄ ላይ፣ አምባላጄ በዚህ ይታወቃል። የጨበጣ ውጊያ ሲደረግ ይሄኛው አገራቸውን ላለማስደፈር ለሚዋጉት ለእልህኞቹ ለቁርጠኞቹ ኢትዮጵያውያኖች በጣም አመቺ ስለነበረ በዛ የእጅ በእጅ ውጊያ ድል እያደረጉ ሄዱ። ከዚህ በኋላ ይሄ ባንዳው ሌላው በግንባር የተሰለፈው መሸነፉን ሲያዩ ሲሸሹ ገደል ገብተው ነው የሞቱት። ከዛ የወጣ ኃይል እንደሌለ ነው በታሪክ የተጻፈው። ገደል ገብተው ቶዚሊ ራሱን ጨምሮ ማለት ነው። እና ከዚህ በኋላ ነው የመቀሌ ውጊያ የቀጠለው። የመቀሌ ውጊያም ላይ ያው ተመሳሳይ ጀብድ ተፈጽሟል። የመጨረሻው ጀብድ የተፈጸመበት ያው የአድዋ ነው። የአድዋን እንግዲህ በተለያየ ሚዲያ ሲተረክልን ነበር። ዞሮ ዞሮ እነዚህ ባንዳዎችም እዛ በአሳፋሪ ሁኔታ በገዛ የሀገራቸው ጦር ተመተው ተደምስሰዋል። በዚህ ጦርነት መቀሌም ወደ አድዋም ሲኬድ ባንዳዎች ተገኝተዋል። ልክ ከዚህ በተጻራሪ ደግሞ የንጉሱን ስርዓት ተቃውሞ ሸፍተው የነበሩ በስርዓቱ ላይ ሳይቀር ለንጉሱ ይቅርታ ጠይቀው አገራችን በባዕድ እየተወረረች የእኛ ቅራኔ ለነገ እናሳድረው ብለው ከጦርነቱ ጎን ከንጉሱ ጎን እንዲሰለፉ በመጠየቅ ወደ ጦርነቱ ገብተው በድሉ
ውስጥ የተቋደሱና ታሪክ የሰሩ ታሪካቸውን በደማቅ ቀለም የጻፉ ደግሞ አሉ። ባንዳዎች በንጉሥ ምኒልክም ሆነ ከዛ በፊትም በነበሩ ነገስታቶች ከዛ በኋላም በመጡ ከፍተኛ ቅጣት አካላቸውን ቆርጦ ለሌላው መማሪያ እስኪሆኑ የማድረግ እርምጃ ይወሰድ ነበር። በኃይለ ሥላሴ ጊዜ ነው ባንዳዎች እየተሾሙ ትልልቅ ቦታ እየተሰጣቸው አርበኛውን ሲያሳዝኑና ሲያስለቅሱ የነበሩት በንጉሠ ነገሥት ኃይለ ሥላሴ ጊዜ ነው። ለባንዳ ብዙ ግጥም ተገጥሟል በዛ ጊዜ እና ኢትዮጵያ ሀገሬ የሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላም ተብሏል። እና ባንዳ ግን በጣም መቀጣት ያለበት ነው። እና ባንዳዎች ያን ያህል በገንዘብ እና በመሳሰሉ ነገሮች ተታለው ትጥቅ ለማግኘት በዚህ ተታለው ተዋግተው ያው በውርደት ተደምድሟል ታሪካቸው። ኢትዮጵያኖች ግን በዓለም ላይ የሚያንጸባርቅ አኩሪ ገድል ፈጽመዋል። ከጦርነቱ በኋላ ከዚህ ከአድዋ ጦርነት በኋላ ባንዳዎች በግጥም እረኞች ሳይቀር እየገጠሙባቸው እየዘፈኑባቸው ተሸማቀው ነበር የሚኖሩት። እሳት እንዳይጭሩ በተወሰነ ቦታ ላይ እንዳይቀበሩ ሁሉ ይደረጉ ነበር። እንደዚህ አይነት የውርደት ታሪክ ነበራቸው። በዚህ ደረጃ ባንዳዎችን ሲቀጡ ሲያሸማቅቁ እና ከሰው በታች ሲያደርግ የነበረው ማህበረሰብ እና ስርዓት የጠላት ምርኮኞችን ግን በክብር ይዞ ውሃ እያጠጣ ምግብ እያበላ በክብር ይዞ እንዳቆየ የታሪክ ጸሐፊዎች ጽፈዋል። ምን አይነት ሰዎች ናቸው? በዛ ዘመን በዛ ኢትዮጵያ ያልሰለጠነችም ኋላ ቀረነች ተብላ እርምጃ ይወሰድባታል ተብሎ በሚታሰብበት ዘመን ማለት ነው። እና ለማንኛውም የዛሬ 130 ዓመት የአድዋ ጦርነት ላይ የተሳተፈው ጣሊያናዊ የመቶ አለቃ ሜሲና ላጉራ ኢን አፍሪካ የሚል ጽሁፍ ላይ ይሄንን የኢትዮጵያኑን ጀግንነትና ባህል ከትቦታል። ወደ ኢትዮጵያ ከመሄዴ በፊት በሌሎች ሀገሮች 2 አውደ ውጊያዎች ላይ ተሳትፌያለሁ ይላል ሜሲና። በሁሉም ውጊያዎች የእኛን ጦር የሚፈሩ እኛንም የሚያከብሩ ለእኛም የሚገዙ ዜጎች በርካቶች ነበሩ ይላል። በሌሎቹ ሀገራት ወደ ኢትዮጵያ ስንገባ ግን ያጋጠመን የተለየ ነገር ነው። ኢትዮጵያውያን የተለዩ ህዝቦች ናቸው። በሀገራቸው ላይ መደራደር የሚባል ነገር አያውቁም። ብዙዎቹ በተለያየ ጥቅማጥቅም ለመያዝ ስናስብ ብዙዎቹን ለመያዝ ስናስብ በጣም ጥቂቶች ብቻ እሺ ሲሉን፣ ሌሎቹ ግን በፍጹም የሀገሬን ክብር ለጥቅም አሳልፌ አንሰጥም በማለት አይቀበሉም ነበር የምንሰጣቸውን ነገር ማለት ነው። በገንዘብ በመሳሰለው ሲደልሏቸው። ለመጀመሪያ በተሰለፍኩበት የአምባላጄ ውጊያ ኢትዮጵያውያን ያደረጉትን ገድል መናገር ይከብደኛል። የመድፍ ጥይት እንደ ዝናብ እየዘነበባቸው ምንም ሳይመስላቸው በተለየ ወኔ ከእኛ ጋር ያደረጉት ጦርነት መቼም የሚረሳኝ አይደለም። ከሁሉም የሚገርመኝ ወገናቸው እየወደቀ በአይናቸው እያዩ ወደኋላ ማለት ሲገባቸው ወደፊት ሲገሰግሱ ለተመለከታቸው ለሀገራቸው ያላቸውን ጥልቅ ፍቅር የሚያሳይ ነበር። አምባላጄ ላይ ድልን ጠብቀን ብንሄድም የማይበገሩት የኢትዮጵያ አርበኞች ገበሬዎች በሚያስገርም ብቃት አሸንፈውነዋል። የአምባላጄውን ሽንፈት ተቀብለን መቀሌ ላይ ልዩ የተባለውን ስልት ይዘን ጠበቅናቸው። ኢትዮጵያውያን በዛ የጦርነት አውድም በባዶ እግራቸው ሲሄዱ እኛ ጫማ ያደረግን የእነሱን ያህል አንራመድም ነበር ይላል። ይህን ነገር ተመልክተን መቀሌ ላይ መንገዱን በጠርሙስና በብርጭቆ አጥረን በቃ ይሄንን አልፈው አይገቡም ብለን እያለን በጋሻቸው እሾኩን እየጠረመሱ እየተሳቡ እየተንከባለሉ ገብተው ነው የወጉን እና የሚገርሙ ናቸው። እና ኢትዮጵያ ወኔ አስደነቀኝ። ስለነዚህ ሰዎች አስገራሚነት እኔ ባላይና ሌላ ሰው ቢነግረው ኖሮ አላምንም ነበር ይላል። በመቀሌ ውጊያም ድሉ የኛ መሆኑን የኛ ነው ብለን የተማመን ቢሆንም ግን
ነገሮች ተለዋወጡ። በሾህና በጠርሙስ ያጠርነውን እየናዱ ገብተው ጋሻቸውን እያነጠፉ አሸነፉን ይላል። ያው እስከ አድዋ ድል ድረስ እንደዚህ እየተረከ ይሄዳል። ይሄንን ራሱ በጦርነቱ የተሳተፈ የውጭ ዜጋ የገለጸልን ነው። ኢትዮጵያኖች እንደዚህ ነን። ለሀገራችን ጥቅም፣ ለሀገራችን ብሔራዊ ክብር የማንነጣጠል፣ የማንፈራ፣ በጥቅም የማንደለል ነን። አሁን እነዚህ ጸሐፊዎች እንደገለጹልን ማለት ነው። ይሄ ክብር፣ ይሄ ኩራት የኛ ነው ብለን እሴቱን ተላብሰን ቀና ብለን መራመድ ሲገባን የለም ከጠላት ጋር ነው የምንቆመው፣ ከሻዕቢያ ጋር ኢትዮጵያን ከማይፈራርስ ኢትዮጵያን የባህር በር ካሳጣ ኃይል ጋር እንሰለፋለን የሚል ባንዳነት ሊያሳፍራችሁ ይገባል። ባንዳዎች ባይዘወይ እፈሩ። በዚህ ጉዳይ የአድዋ ጀግኖች ሀገር ነች ኢትዮጵያ። እንደገና የህዳሴ ግድብን እውን ያደረገች ሀገር ነች ኢትዮጵያ። የአድዋ ሙዚየምን ገንብታ ይሄ ብልጭልጭ ምን የምትለው ትልቅ ታሪክ ሰንዶ የያዘ ነው። አሁን የአድዋ ሙዚየም ሁሉም ጀግኖች እንዲወከሉ ተደርጎ ከዚህ በፊት የአንድ ወገን የከሌ ነው በሚል በታሪክ ሽሚያ የምንጣላበትን ግን የሁላችንም ታሪክ ነው ብሎ አስቀምጦልናል መንግስት። በመሰረቱ ይሄ በጣም ትልቅ ቅርስ ነው። አንድ ልንሆንበት ልንተሳሰርበት የሚገባ የውጊያ ምክንያት የጸብ መንስኤዎችን ትተን ማለት ነው እንደዚህ ልናደርግ ይገባል። እና በአድዋ ድልን በዓል ምክንያት በማድረግ የታተመ መከላከያ ያሳተመው መከታ የሚባል ልዩ እትም መጽሔት አለ። እዛ ላይ የጠቅላይ ኤታማዦር ሹሙ መልእክት ውስጥ አንድ ፍሬዝ ልጥቀስ። ከአድዋ የጀግንነትና የአሸናፊነት ክብር ይልቅ በተለያዩ ወቅቶች እውን የሆኑትን የጥቂት ባንዳዎችን የበታችነት፣ የካህዲነት፣ የተላላኪነትና የቅጥረኝነት ታሪክ የወረሱትና የተላበሱት ባንዳዎች በመረጡት የውርደት መንገድ መጓዝ ምርጫቸው ነው። እንግዲህ ምንም ማድረግ አይቻልም። እነሱ ተዋርደው፣ እነሱ ዝቅ ብለው ሀገራችንን ማዋረድ፣ እነሱ አንሰው ሀገራችንን ማሳነስ ግን አይቻላቸውም። ሀገራችን የአድዋ የድል ታሪክ እንደ ኢንጂን ሆኖ በወኔ በጀግንነት ተልእኮውን እንዲወጣ የሚያደርገው ጀግና የመከላከያ ሰራዊት ስላላት የቅጥረኞች የባንዳዎች እና የላኪዎቻቸው የተላላኪዎቻቸው ጭምር ህልም ይመክናል፣ እውን አይሆንም ይሉናል። እና እውነቱ ይሄ ነው። ስለዚህ ኢትዮጵያ የሚያኮራ ታሪክ ያላት ታላቅ ሀገር ነች። ታላቅነቷን የሚመጥን የመከላከያ ሰራዊትም ገንብታለች። በተለያየ አጋጣሚ እንዳየነው አሁን ቅድም ያዛ ባንዳው ምን ይለናል? ኮማንዶንም በቃ እንትን ሲነዳ እንደ ፍየል ነብር መሀል እንደገባ አይተናል። እንደዚህ ነው ብሎ ሊያንኳስስ ይሞክራል። አንድም ቀን ግን ከኢትዮጵያ መከላከያ ሰራዊት ጋር ፊት ለፊት ገጥሞ አያውቅም። በሙሉ ይሄ ከተማ እየሄደ የሚያቃጥለው መከላከያ ወጣ ሲሉት ነው። ተሽሎክልኮ ሄዶ የራሱን የሚወክለውን ማህበረሰብ ያለበትን መንደር የሚያቃጥለው ወደፊትም አቃጥላለሁ አውድማለሁ እያለ የሚፎክረው እና ባጭሩ የድል ወቅት ነው። በድል እንድንኮራ ይሄን ድል እንድናስቀጥል በእኛ ዘመን የባህር በር ጥያቄ ያላት ሀገሪቱ እውን ሊሆን የተቃረበ ይሄንን እውን አድርገን ሌላ አድዋ ደግሞ ማስመዝገብ አለብን የሚል መልእክት ያስተላለፍኩ ያው የዛሬ ፕሮግራሜን በዚሁ አጠቃልላለሁ። ውድ የሀቅና ሳቅ አድማጭ ተመልካች ቤተሰቦቻችን እንደተለመደው ሀቅና ሳቅን ሰብስክራይብ፣ ሼር፣ ላይክ በማድረግ የተለመደ ድጋፋቸውን እንድትቀጥሉ አሳስባለሁ። ድል ለኢትዮጵያ፣ ታላቅነት ለኢትዮጵያ ሕዝብ፣
ያው ሞት ለባንዳና ለኢትዮጵያ ጠላቶች። አመሰግናለሁ። ሰላም።